ኤለን መስክ በዓለም ታሪክ ላይ ታይቶም ተሰምቶም በማይታወቅ ሁኔታ በአንድ ዓመት ብቻ 11 ቢሊዮን ዶላር በላይ ግብር ከፍሏል። ስፔስ ኤክስ የተባለውን በጠፈር ሳይንስና ጉዞ ላይ አተኩሮ እየሰራ ያለውን ተቋም በመጀመሪያ ስመሰርተው ዋና ግቤ ወደ ማርስ የሚያደርሰውን የጉዞ ወጪ በመቀነስ ማርስን ቀኝ እንዲገዛ ታስቤ ነው ይላል። እንደውም በአንድ ወቅት በግል ትዊተር ገጹ ላይ እንዲህ ብሎ ነበር። የሀብቴ ግማሹ የዓለምን ችግር እንዲፈታ ነው የሚፈልገው፣ የተቀረው ግማሹ ደግሞ በማርስ ላይ የተረጋጋ ሕይወት የሚኖርባት ከተማ እንዲፈጠር ነው። መሬት ላይ ለምሳሌ የሰውና የእንስሳት ዝርያ ጨርሶ ሊጠፋ ቢችል፣ ለምሳሌ ሶስተኛው የዓለም ጦርነት ቢፈጠር ወይም እንደ ዳይኖሰር ያለ እንግዳ ፍጥረት ጨርሶ ቢያጠፋን ማርስ ላይ ሕይወት መቀጠል አለበት። ይህ ሰው በኤሌክትሪክ ሞተር የሚንቀሳቀሱ መኪናዎችን የሚያመርተው ቴስላ የሚባል ዝነኛ ኩባንያ ጨምሮ የበርካታ ኩባንያዎች ባለቤት ነው። የትራፊክ መዘጋጋት ከቀጠሮ ስላዘገየው ብቻ የመሬት ውስጥ መንገድ ሁሉ አስቆፍሯል። የዓለምን የረሃብ ችግር ብቻዬን መፍታት እችላለሁ ይለናል። ወደፊት በሰው አእምሮ ውስጥ የሚቀበሩ ቺፕሶችን የሚያመርተው ድርጅትም አቋቁሟል። እንደ አባቱ የሚጠላው ሰው ስለመኖሩ እንጃ። የዓለማችን ቁንጮ ቱጃር፣ አወዛጋቢው፣ ዝነኛው የፈጠራ ሰው ኤለን መስክ የተወለደው ደቡብ አፍሪካ ፕሪቶሪያ ውስጥ ነው። እንደ አውሮፓውያን አቆጣጠር በሰኔ 28 1971 ሶስት ልጆችን ላፈሩት ወላጆቹ የመጀመሪያ ልጅ ነበር። እናቱ ማይ መስክ ካናዳዊት ሞዴል የነበረች ሲሆን አባቱ የረውል መስክ ደግሞ ሀብታም ደቡብ አፍሪካዊ መሐንዲስና ፓይለት ነበር። ታዲያ እንዳለመታደል ሆኖ ኤለን መስክ ገና 10 ዓመት ልጅ ሳለ ወላጆቹ ፍቺ ፈጸሙ። ምንም እንኳን የኋላ በሕይወቱ ከወሰንኳቸው ስህተቶች መካከል ከአባቴ ጋር ለመኖር መወሰኔ ነው ቢልም በጊዜው ግን ኤለን መስክ ከእናቱ ይልቅ አባቱን መርጦ ሄዶ ነበር። ነገር ግን እናቱ የቤተሰብ አካል ብቻ ሳትሆን ራሷ ቤት ናት እንዲሉ 2 ዓመታትን ከአባቱ ጋር ከኖረ በኋላ ጓዙን ጠቅልሎ ወደ እናቱ ተመለሰ። ኤለን መስክ ለአባቱ ያለውን ጥላቻ ሲገልጽ በጣም መጥፎ ሰው ነበር። አባቴ በጥንቃቄ ርኩስ ዕቅዶችን የሚያቅድ ከአእምሮ በላይ የሆኑ ክፉ ነገሮችን የሚያስብ ሰው ነው። በቻላችሁት አቅም አስቡና መጥፎ የምትሉትን ነገር አምጡ፣ እርሱ ያንን ሁሉ ነገር አድርጓል ይላል። እንደውም ወደ እናቱ የተመለሰ ጊዜ አባቱ ሶስታችንም ልጆች እናታችን ስለመረጥን አዝናለሁ ብሎታል የሚሉም አሉ። ኤለን መስክ የመጀመሪያ ደረጃ ትምህርቱን በሚማርበት ወቅት ተማሪዎች ከደረጃ ገፍትረው ከጣሉት በኋላ ራሱን እስኪስት ድረስም ደበደቡት። የነቃውን በሕክምና እርዳታ ነበር። ኤለን መስክ ከዚያ በኋላ ጥቃት ሲደርስበት ለመከላከል ጫን ያለ ድብደባ ከመጣ የአጸፋ ምላሽ ለመስጠት እንዲያስችለው ካራቴ፣ ጁዶና ሬስሊንግ ተማረ። የአጭሩ ተማሪ የኤለን መስክ ነፍስ በኮምፒውተር ፍቅር ተማረከች። ታዲያ ያኔ ኤለን መስክ 10 ዓመቱ ነበር። ራሱን በራሱ ኮምፒውተር ፕሮግራሞች እንዴት መስራት እንደሚችል አስተማረ። 12 ዓመት ሲሞላው ደግሞ የመጀመሪያውን ፕሮግራም ሰርቶ በ$500 ሸጠው። የሰራው የኮምፒውተር ፕሮግራም ብላስተር የሚባል ጌም ነበር። ኤለን መስክ እንዲህ እያለ እንደ አውሮፓውያን አቆጣጠር በ1989 17 ዓመት ሲሞላው በኪንስ ዩኒቨርሲቲ ለመማር በማሰብ ወደ ካናዳ አቀና። በዚህ አጋጣሚ በደቡብ አፍሪካ ወታደራዊ ተቋም ውስጥ መስጠት ይገባው የነበረውን የግዴታ አገልግሎት አመለጠ። የአባቱ ተናዳፊነት ግን ማምለጥ ፈተናው ነበር። አባቱ ኤለን መስክን 3 ወር ሳትቆይ ትመለሳለህ፣ ምንም የምታደርገው ነገር አይኖርም በማለት የገዛ ልጁን ልብ አደማው። ኤለን መስክ ክፍል 2 ይቀጥላል።